አሁን ኢራን አደጋ ውስጥ ወድቃለች። ከአሜሪካ መሬት አረድ ቦምቦች የበለጠ የሚያሰጋ፣ ከእስራኤል አውዳሚ ሚሳኤሎች በላይ የሚያስፈራ የህልውና አደጋ። አንድ መስለው ለአንድ ዓላማ ቆመናል ሲሉ የነበሩት ፖለቲከኞችና ወታደሮች፣ የሃይማኖት አባቶችና ህዝቡ መከፋፈል ውስጥ ገብቷል። ሰንደቃቱን የፈጠረው ደግሞ የኢራን ኢስላማዊ አብዮት ዘብ IRGC መሆኑን ዘገባዎች እያመላከቱ ነው። ይህን የገመተ ተንታኝ፣ ይህን የጠረጠረ የደህንነት ተቋም የለም። ለምን እስራኤል የሚሳኤል ጥቃት ሰንዝራ ህይወት ስትነጥቅ የተለያዩ ኢራናዊ አንድ ሆነ እየተባለ ስለቆየ፣ አሜሪካ ቦምብ አዝንባ የኢራንን መሰረተ ልማት ስታወድም የመንግስት ተቃዋሚዎች የመንግስታቸው አጋር የሆኑ ስለመምጣታቸው ስለተነገረ፣ ላለፉት 40 ዓመታት የአገዛዙን ግዛት በመጠበቅ በገዢዎቹ የሚወደሰው፣ በብዙሃኑ ነጻነት ፈላጊና ዴሞክራሲ ጠያቂ ዘንድ እንደ መርገም የሚፈረጀው፣ አመጾችን በኃይል ጨፍልቆ የዜጎችን የመኖር ህልውና ተፈታትኗል የሚባለው ኢስላማዊ አብዮታዊ ዘብ አሁን የራሷን የኢራንን ህልውና አደጋ ላይ ጥሏል። የጠመንጃውን አፈሙዝ ወደ ራሱ አዙሯል። አያቶላሁን ለመጠበቅ ቃል የገባው ቡድን በዝግ አዳራሽ ሙጅታባ ኻሜኔ ከስልጣኑ ይውረዱ ማለቱን ውስጥ አዋቂ ምንጮች ይፋ አድርገዋል። ከምኔው የስልጣን ወንበራቸው ሳይጠና፣ ቁስላቸው ሳያገግም፣ ሐዘናቸውን ሳይረሱ አብዮታዊ ዘቡ መሰረታዊ የሚባለውን የሺዓ ሙስሊም መርህ ቀስ በቀስ እየሸራረፈው ስለመሆኑ ምንጮች ጠቅሰዋል። እንዴት? ለምን? አንጓ ላይ አንጓ መረጃዎችን ይዛለች። አንጓ ላይ ቁም ነገሩን አንጓላ ታቀርብላችኋለች። የኢራን ኃይሏ ወታደራዊ አቅሙ አይደለም፣ ስነ ልቦናዋ እንጂ። ላለፉት 47 ዓመታት እንደመፈክር ተደጋግሞ በሚነሱ ቃላት ላይ የተንጠለጠለ ስነ ልቦና፣ እጅ አንሰጥም፣ አንንበረከክም፣ በድክመት ውስጥ ሆነን አንደራደርም የሚል ብርቱ ወኔ። ይህ አስተሳሰብ ነው ድንገት የሞተው። ሚሳኤል አልገደለውም፣ ቦምብ አላጠፋውም፣ አንድ ቲዩተር ብቻ። ሚያዝያ 7 ቀን 2018 ዓ.ም የኢራን ውጭ ጉዳይ ሚኒስትር አባስ አራክቺ በሆርሙዝ የባህር መተላለፊያ በኩል የሚደረግ የንግድ መርከቦች እንቅስቃሴ ሙሉ በሙሉ ክፍት መደረጋቸውን በኤክስ ገጻቸው ላይ አሰፈሩ። በምን ስምምነት? በምን አይነት ዋስትና? በየትኛው ውል? ከአባስ መልእክት የተሰጠ ምንም አይነት ማብራሪያ አልነበረም። ብሔራዊ ዘቡ የአራክቺ መልእክት ኢራንን በቁማሩ ማስበላት ነው የሚል አቋም ያዘ። በእርግጥም ከአሜሪካ ጋር ትከሻ ለትከሻ የምትለካካበት የመጨረሻው የመጫወቻ ካርዷ ሆርሙዝ ሰርጥ ነው። ቁልፉ የባህር መተላለፊያ በአንዲት የማህበራዊ ሚዲያ መልእክት በአንድ ባለስልጣን መከፈቱ ታወጀ። መልእክቱ ኢራንን አናወጣት። ሆርሙዝ ለኢራን የባህር በር መተላለፊያ ብቻ አይደለም፣ ዓለም አቀፉን የነዳጅ ገበያ የምታሽከረክርበት መዘውሯ ነው። መተላለፊያው ተዘግቶ በቆየ ቁጥር ዓለም አቀፉ የነዳጅ ዋጋ ያሻቅባል። ዋጋው ሲያሻቅብ ኢኮኖሚዋን የነዳጅ መናጆ ያደረገችው አሜሪካ ጫና ውስጥ ትገባለች። የአሜሪካ ኢኮኖሚ ጫና ውስጥ መውደቅ ደግሞ ኢራን በጠረጴዛ ድርድሩ ተገዳዳሪ ያደርጋታል። ሆርሙዝን ያለ ትርፍ መክፈት የኢራንን ተጽዕኖ ድባቅ እንደማስመታት የተቆጠረው ከዚህ ስሌት በመነሳት ይመስላል። ይህ ለምክር ቤት አባላት ፖለቲከኞች የማይዋጥ፣ ለዓመታት ማዕቀብን ለታገሱና መስዋዕትነት ለከፈሉ ሚሊዮኖች የሚጎረብጥ እውነት ነው። ከአሜሪካ ጋር ለአስጨራሽ ክርክርና ድርድር ውስጥ የነበሩት አባስ በአጭር ሰዓታት ውስጥ በወታደራዊ ዘቡ አመራሮች ከሃዲ ተብለው ተፈረጁ። በኢራን መንግስታዊ ቴሌቪዥን ላይ የቀረቡ ተንታኞች ጠንካራ ትችታቸውን ሰነዘሩ። ኢራን በማትደራደርባቸው ሄዝቦላህና ሐማስ ድጋፍ ዙሪያ ለዘብተኛ ሲሉ ከሰሷቸው። ከዚያ ቅጽበት ጀምሮ የውጭ ጉዳይ ሚኒስትሩ በአደባባይ አልታዩም። እምጥ ይግቡ ስምጥ አይታወቅም። የበለጠ ጉዳዩን ከድጦ ወደ ማጡ ያሸጋገረ መልእክት ትራምፕ አስተላለፉ። ኢራን ዩራኒየም የማበልጸግ ስራዋን ለማቆም ተስማምታለች አሉ። ወዲያውኑ የኢራን ባለስልጣናት መግለጫውን የተቀነባበረ ውሸት፣ የተዛባ መረጃ በማለት አስተባበሉ። ቁም ነገሩ የመረጃው እውነትነት አሊያም ሐሰትነት አይደለም። በአገዛዙ ውስጥ ያሉ ሰዎች ያንገበገባቸው ኢራን የማሸነፊያ ካርዷን እንደ ዘበት ጣለች የሚለው ነው። በዚህ ቅጽበት በኢራን ውስጥ እርስ በርስ ለመጨራረስ የተፋጠጡ ሁለት ቡድኖች ተፈጠሩ። የመጀመሪያው የኢራን አብዮታዊ ዘብን ከሲቪሉ የመንግስት መዋቅር ጋር ያገናኘው ፍጥጫ ነው። ይህ ግጭት ለዓመታት መለስ ቀለስ ሲል የቆየ ቢሆንም አሁን ግን መቀልበስ ወደማይቻልበት ደረጃ ደርሷል። ቀድሞም ቢሆን ሲብላላና ሲድበሰበስ የቆየው የሁለቱ አካላት ሽኩቻ ከአስተዳደራዊ አለመግባባት አልፎ አገሪቱን ወደ ሁለት መንግስትነት ዱዋል ሶቨርኒቲ ስርዓት እየገፋት እንደሆነ ተጨባጭ መረጃዎች ያሳያሉ። ሁለተኛው ውጭ ጉዳይ ሚኒስትር አባስ አራክቺን ያካተተውና በገለልተኛ አቋማቸው ተመርጠው የፕሬዝዳንትነት ስልጣኑን በያዙት መስዑድ ፔዜሽኪያንና
በአብዮታዊ ዘቡ መካከል የተፈጠረው ትንቅንቅ ነው። ፕሬዚዳንቱ ከአያቶላሁ ቀጥሎ በአገሪቱ ያለውን የስልጣን እርከን ቢቆናጠጡም ስልጣናቸው ለይስሙላ ሆኗል። በራሳቸው እንዳይቆሙ ከመጋረጃ ጀርባ የተሰለፉት የብሔራዊ ዘቡ ቁንጮች አዳክመዋቸዋል። ያለ ብሔራዊ ዘቡ ፈቃድ ካቢኔያቸውን መሾም እንኳን አይችሉም፣ መሻርም አይታሰብም። አብዮታዊ ዘቡ በፕሬዚዳንቱ መግለጫዎች ሁሉ እስከ መዘባበት ይደርሳል። ፔዜክሺያን በመጋቢት ወር ለባህረ ሰላጤው ሀገራት ዲፕሎማሲያዊ ይቅርታ አቅርበው ነበር። ኢራን በጎረቤት የባህረ ሰላጤው ሀገራት ላይ በሚሳኤል ጥቃት፣ በድሮን ድብደባ ያደረሰችውን ጉዳት አስመልክታ በፕሬዚዳንቷ በኩል ይፋዊ ይቅርታ ጠየቀች። ከአሶሺየትድ ፕሬስ እስከ ፍራንስ 24፣ ከኒውዮርክ ታይምስ እስከ ቢቢሲ፣ ከአልጀዚራ እስከ ሲጂቲኤን የይቅርታውን ዜና ተቀባበሉት። በዚያው ቅጽበት የአብዮታዊ ዘቡ አዛዦች በአደባባይ ተቃወሟቸው። ተመራጩ ፕሬዚዳንት ባልተመረጡ ወታደራዊ አዛዦች ውሳኔያቸው ተሻረ። ይህ ተራ የፖለቲካ ውዝግብ አይደለም፣ በዝግታ እየተፈጸመ ያለ ወታደራዊ መፈንቅለ መንግስት ነው። በአክራሪ አስተሳሰቡና አቋሙ የሚታወቀው ሳብሪን ኒውስ የተባለው የቴሌግራም ቻነል በተቀጣጠለው ውዝግብ ላይ ሌላ የሴራ ትንታኔ አከለበት። በኢራን የሚስተዋለው የሁለቱ ወገኖች ፍጥጫ ከአሜሪካ ጋር በመደራደር የኢራንን ሉዓላዊ ጥቅም አሳልፎ ለመስጠት በሚሞክረው ቡድንና ይህን ለመከላከል በሚጥረው ወገን መካከል የሚደረግ ነው ይለዋል። ከአሜሪካ ጋር ለመደራደር የሚፈልገውን ወገን የሚመሩት የፓርላማው አፈ ጉባኤ መሐመድ ጋሊባፍና የውጭ ጉዳይ ሚኒስትሩ አባስ አራክቺ ናቸው። ይህን ድርድር በክህደት የፈረጀውና ድርድሩ እንዳይካሄድ ጥብቅ አቋም የያዘው ደግሞ የኢራን ኢስላማዊ አብዮታዊ ዘብ በሁለቱ አካላት መካከል ያለውን ልዩነት አስፍቶ ውጥረቱን ያባባሰው የጋሊባፍ የረጅም ጊዜ ፖለቲካ ተቀናቃኝና የኢራን ብሔራዊ ደህንነት ምክር ቤት አባል ከሆኑ ሰኢድ ጃሊል ጋር ግንኙነት ያለው ሳብሪን ኒውስ እነ ጋሊባፍን የመፈንቅለ መንግስት አድመኞች በማለት ከፈረጃቸው በኋላ ነው። ጽሑፉ አዲሱ መሪ አያቶላህ ሙጅታባ ኻሜኔ ድርድሩን ይደግፋሉ ወይስ አይደግፉም በማለት ጠይቆ አያቶላሁ በፍጥነት አቋማቸውን እንዲያስታውቁ ያሳስባል። መሪው ይፋዊ መግለጫ ካልሰጡ እና አራክቺ ያለ መሪው ፈቃድ እየተንቀሳቀሱ በመሆናቸው ሊከሰሱ ይገባል በማለት ያክላል። ድርድሩን የሚቃወሙ ወገኖች አያቶላሁ በይፋ ወጥተው እየሆነ ስላለው ነገር ይናገሩ፣ እንደሚደግፉ ወይም እንደሚነቅፉ ለህዝቡ ያስታውቁ በማለት እየጠየቁ ነው። ነገር ግን አያቶላህ ሙጅታባህ አሁንም የት እንዳሉ አይታወቅም። 45 ቀናት ሙሉ ሕክምና ላይ ናቸው የሚለውን ምክንያት ብዙዎች ለማመን ተቸግረዋል። የደረሰባቸው ጉዳት በጣም ከባድ ነው፣ አሊያም ሕይወታቸው አልፎ በሕይወት እንዳሉ የማስመሰል ሥራ እየተሰራ ነው። ኢራን አሁን በሕገ መንግሥቷ እየተመራች አይደለም። ያለምንም ይፋዊ መግለጫ፣ ያለምንም የስልጣን ሽግግር፣ ያለምንም ስነ ስርዓት፣ ያለምንም እውቅና 3 ሰዎች መንግስታዊ ስርዓቱን እንዳሻቸው ያሽከረክሩታል። 3ቱም የአብዮታዊ ዘቡ ባለስልጣናት ናቸው። የአብዮታዊ ዘቡ አዛዥ አህመድ ቫሂቲ ራሳቸውን እንደ ሀገሪቱ ዲፋክቶ መሪ አድርገው ይንቀሳቀሳሉ። የብሔራዊ ደህንነት ምክር ቤት ጸሐፊው መሐመድ ዞልጋድር ደግሞ በቫሂቲ ግፊት በፕሬዚዳንቱ ላይ ተጽዕኖ ያሳድራሉ። ከአብዮታዊ ዘቡ መስራች አዛዦች አንዱና ድርጅቱን ለ16 ዓመታት የመሩት የአያቶላሁ ወታደራዊ አማካሪ ሞህሰን ረዛይ በዚሁ ቡድን ሁነኛ ሰውነት ስማቸው ይነሳል። አንዳቸውም ግን አገሪቱን እንደፈለጉ ለማድረግ የሚያስችላቸው ህጋዊ ምርጫ የላቸውም። ሃይማኖታዊ ዕውቅና ያገኙ የሃይማኖት አባቶች አይደሉም። 3ቱም በኢራን ኢራቅ ጦርነት ወቅት ተፈትነው የወጡ ወታደሮች ናቸው። 3ቱም ሄዝቦላህን በመገንባት የገነነ ስም አትርፈዋል። ሰዎቹ ድርድር የሚለው ቃል አይገባቸውም፣ ለዚያም አልተፈጠሩም። እያንዳንዱ እንቅስቃሴያቸው ኢራን መሰረቴ ከምትለው ኢስላማዊ ሪፐብሊክ መርህ ጋር ይጣረሳል። የሃይማኖት አባቶች ድምፅ ተገፍቷል፣ ታፍኗል። የአሁኗ ኢራን የተቀረጸችው ደግሞ ሙላህ በሚባሉት ኢማሞችና ሼሆች ናቸው። እነሱ የ1971ን አብዮት እውን አድርገዋል። አሁን ድረስ የዘለቀውንና ቬላይቲ ኢፋቂ የሚባለውን በኢስላማዊ የህግ ልሂቃን የሚመራውን የአስተዳደር ስርዓት በመዘርጋት ይታወቃሉ። ላለፉት 47 ዓመታት መሬት የሚርድላቸው ሰው የሚንቀጠቀጥላቸው ሙላሆች ዛሬ ከአንድ አስደንጋጭ እውነት ጋር መፋጠጥ ግድ ብሏቸዋል። በወታደራዊ ቡድኖች ዘንድ ከምንም አልተቆጠሩም። ኢስላማዊቷ ሪፐብሊክ የሃይማኖት አባቶቿን ከገፋች ወይም በዚህ መልኩ ከቀጠለች ኢስላማዊ የሚለው ያገዛዙ ስያሜ ታይታ ብቻ ይሆናል። ሃይማኖታዊ ስርዓት ወደ ወታደራዊ አምባገነንነት እየተቀየረ መሆኑን ብዙዎች ታዝበዋል። ይህ ደግሞ በዝግታ አይደለም፣ በፍጥነት፣ በስውር አይደለም፣ በግልጽ እየታየ ነው።
የቀድሞው የባህል ሚኒስትር አያቶላ መሐመዲ የበርካቶችን የሃይማኖት አባቶች ሹክሹክታ በጉልህ አስተጋብተውታል። ኢራን ወታደራዊ ፍልሚያውን ብቻ ሳይሆን ስነ ልቦናዊ ጦርነቱን እየተሸነፈች ነው በማለት በኢራን ኢራቅ ጦርነት ወቅት ልጆቻቸውን ወደ ግንባር የላኩ ቤተሰቦች መቃወም ትርጉም አለው የሚለውን ያገዛዙን ኃይለ ቃል ተቀብሎ ለሶስት አስርተ ዓመታት የኢኮኖሚ ቅጣቱን የታገሰው ማህበረሰብ የዛሬው መስዋዕትነት ለነገው ጥንካሬ መሰረት ነው የሚለውን ጽኑ አቋም ያጸኑ ኢራናውያን ዛሬ ሁሉ ነገር እንዳልነበር ሆኖባቸዋል። ቴህራንን ኢስፋሃንንና መሻሃድን ጨምሮ በ31 ግዛቶች ከ200 በሚልቁ ከተሞች ሰላማዊ ሰልፎች ተቀጣጠሉ። መንግስታዊ ተቃውሞች አስተጋቡ። እነዚህ ግዛቶችና ከተሞች፣ እነዚህ ተቃዋሚዎችና ጥያቄ ሰንዛሪዎች እስከ ቅርብ ቀናት ድረስ የመንግስቱ ደጋፊዎች ነበሩ። ባይደግፉ እንኳ ተቃዋሚነት አይነካካቸውም። አሁን ግን የዋጋ ንረት አንገፈገፋቸው። ለዓመታት የቆጠቡት ገንዘብና ጡረታቸው ዋጋ ማጣቱ ቆጫቸው። መንግስት ለኑሮ ድጎማ ለማድረጉ አሳሰባቸው። ወታደራዊ በጀት ማሻቀቡ፣ በከፍተኛ ባለስልጣናትና ቤተሰቦቻቸው የሚደረገው የሀብት ምዝበራ አለመቆሙ ከሚሸከሙት በላይ ሆነባቸው። እናም ጮሁ። መንግስት በኒውክሌር ድርድርም ሆነ በክልላዊ ጦርነቶች ውስጥ የተከተለውን ስትራቴጂ ለህዝቡ ግልጽ ያድርጋሉ። ይባስ ብሎ ከ47 ዓመታት በፊት የነበረው ዘውዳዊው ስርዓት እንዲመለስ በይፋ ጠየቁ። ይህ ደግሞ ተራ የፖለቲካ ምርጫ አይደለም። ይልቁንም የኢስላማዊት ሪፐብሊኳን አገር ነባራዊ ህልውና ስጋት ላይ ጣለው። በዚህ ሁሉ ምስቅልቅል ውስጥ ሶስቱ የኢስላማዊ ሪፐብሊክ ዘብ ባለስልጣናት ያሻቸውን ከማድረግ አልተመለሱም። የአብዮታዊ ዘቡ ባለስልጣናት ድርድሩን በጽኑ ይቃወማሉ። ለምን? ድርድር ተካሂዶ ማዕቀብ ከተነሳ ትልልቅ ዓለም አቀፍ ኩባንያዎች ወደ ኢራን ይገባሉ። ይህ ከሆነ ደግሞ አብዮታዊ ዘቡ በብቸኝነት የሚቆጣጠራቸው የንግድ ዘርፎች ውድድር ይገጥማቸዋል። ግልጽነትም ስለሚሰፍን የጥቅም ምንጫቸው ይደርቃል። ይህ ፈጽሞ እንዲሆን አይፈልጉም። በሌላ በኩል ድርድር ተደርጎ ስምምነት ላይ ከተደረሰ ምዕራባውያኑን ሰይጣን አድርጎ የመሳል ነባር ፖለቲካዊ ስልት ፉርሽ ይሆናል። በፎረሸ የፖለቲካ ሰማይ ስር አብዮታዊ ዘቡ ተቀባይነቱንም ያጣል፣ ጥቅማ ጥቅሙንም ይነጠቃል። ድርድር ማለት ጥቅምን አሳልፎ መስጠት ብቻ ሳይሆን የህልውና ስጋት ነው። ለዚህም ነው ሲቪል መንግስቱ በዲፕሎማሲ መንገድ ለመሄድ ጥረት በሚያደርግበት አጋጣሚ ሁሉ አብዮታዊ ዘቡ የሚሳኤል ሙከራዎችን ወይም ወታደራዊ ትንኮሳዎችን በማድረግ ድርድሩን የሚያበላሸው ይላሉ ተቺዎች። ውጭ ጉዳይ ሚኒስትር ጋሊባፍም የእነዚህን ሰዎች እንቅስቃሴ አደገኛ በማለት ይሰይሙታል። የመንግስትን ቴሌቪዥን በመጠቀምና ጠንካራ አቋም ያላቸውን ደጋፊዎች በማንቀሳቀስ ከአሜሪካ ጋር ሊደረግ በሚችለው ድርድርና ስምምነት ላይ ተቃውሞ እንዲበረታ ያደረጉ መሆናቸውን አመልክተዋል። ስልጣን ሰልቃጮቹ የእሳቸውንም የፕሬዚዳንቱንም ወንበር ጠቅልለው ሊወስዱ እንደሚችሉም ስጋታቸውን ጠቁመዋል። ፕሬዚዳንት ፔዜክሺያን የተኩስ አቁም ስምምነት ላይ ካልተደረሰ በሚቀጥሉት 3 እና 4 ሳምንታት ውስጥ የሀገሪቱ ኢኮኖሚ ሙሉ በሙሉ እንደሚፈርስ ለአብዮታዊ ዘብ አዛዦቹ በቀጥታ ተናግረዋል። የፕሬዚዳንቱ ስጋት ምክንያታዊ መሆኑን ቁጥሮች በእርግጥም ያረጋግጣሉ። በዋና ከተማዋ ቴህራን በቀን እስከ 12 ሰዓት የኤሌክትሪክ አገልግሎት ይስተጓጎላል። የካንሰር ሕክምና ሙሉ በሙሉ ተቋርጧል። የመሰረታዊ መድኃኒቶች እጥረት አጋጥሟል። የምግብ ዋጋ 40 በመቶ ጨምሯል። የንግድ ተቋማት ተዘግተዋል። በየአካባቢው የተተከሉት ኤቲኤሞች የጥሬ ገንዘብ እጥረት አጋጥሟቸው አገልግሎት አይሰጡም። እናስ በአሜሪካ ሚሳኤሎች ያልተበገረችው፣ በእስራኤል ድሮኖች ያልተንበረከከችው ኢራን በውስጧ በተቀሰቀሰው ልዩነት ሽንፈቷን እያፋጠነች ይሆን? የክፍፍሉን ስንጥቃት አስፍቶ የማይጠገን ቅራኔ ለመፍጠር ደግሞ ለአሜሪካኖችና እስራኤሎች አጋጣሚው ሰርግም ምላሽም ነው። የኢራን ዕጣ ፈንታ በአሜሪካ ቦምቦች ሳይሆን በገዛ ልጆቿ እጅ ላይ የወደቀ ይመስላል። በአንደኛው በኩል የኑሮ ውድነት ያስመረረው ሕዝብ ወደ አደባባይ ወጥቷል። በሌላው ደግሞ ወታደራዊ አዛዦች ዲፕሎማሲያዊ ድርድሩ እውን እንዳይሆን ከስልጣናቸው በላይ ባለስልጣን ሆነዋል። የኢራን አብዮታዊ ዘብ ኢራንን ያድናታል ወይስ ወድቆ ይጥላታል? አያቶላህ ሙጅተባ ካሚኒ የት ገቡ? ፕሬዝዳንት ፔዜክሺያን የተነበዩት የ3 ሳምንታት የኢኮኖሚ ውድቀትስ ይከሰት ይሆን? አስተያየታችሁን በኮሜንት አጋሩ።